አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ የገበያ ውሎዬን እያሳየኋችሁ በዛውም አንድ ትልቅ ቁም ነገር ምክር እነግራችኋለሁ ማለት ነው። እሱም ምንድነው? ኢትዮጵያ መግባት ከፈለጋችሁ በእነዚህ ወራቶች በፍጹም እንዳትገቡ። በፍጹም ታለቅሳላችሁ። ድጋሜ ስደት ነው የምትሰደዱት። በቅርቡ በእህቶች ላይ የተከሰተ ነገር ነው ማለት ነው። በእነዚህ ወራቶች እኔ በምነግራችሁ ወራቶች አሁን ወደ ኢትዮጵያ ወደ ሀገራችሁ የምትገቡ ከሆነ ያላችሁን ገንዘብ ልብ ነው የምትሉት። ልክ ላም ወተቷ እንደሚታለባል አይደል? ልክ እንደዛ ታልባችሁ ነው የምታልቁት። ለምን ታቁታላችሁ? እኛ ከአረብ ሀገር ወደ ኢትዮጵያ መጀመሪያ ስንገባ ያው መጀመሪያ አካባቢ ላይ ቸር ነው የምንሆነው፣ ገንዘቡ የሚያልቅ አይመስለንም። ስለዚህ በእነዚህ ወራቶች በተለይ ከገባን ደግሞ በቃ ገንዘባችን ታልበን ጨረስን ማለት ነው። እና በጣም ለጥንቃቄ ይጠቅማችኋል። ወራቶቹን እነግራችኋለሁኝ ማለት ነው። እስከዛው ቪዲዮ እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በመጀመሪያ ዛሬ ወደ ጭሳ የላኩትን የረመዳን አስቤዛ ዝርዝሮች እነግራችኋለሁኝ ማለት ነው። ማዘዝ ከፈለጋችሁም ስልኬን ስክሪን ላይ ያስቀምጥላችኋለሁ ወይም ኮሜንት መጀመሪያ ላይ ያስቀምጥላችኋለሁኝ። እዚህ ጋር ድፍን ምስር ነው። ድፍን ምስር 350 ብር ገብቷል። ጣሳ 350 ብር 400 ገብቶ ነበር። ያው አሁን ቀንሷል፣ ግን ለረመዳን መጨመሩ አይቀርም። እዚህ ጋር ደግሞ ጸጉር ማስያዣ ግዢልኝ ብላኝ ነበረ። ይቺ እሽጓ እንደምታዩት 70 ብር ናት እና ገዝቼላታለሁኝ። እዚህ ጋር የገዛሁት ባቄላ ነው። ባቄላ ያው 5 ጣሳ ለብቻ አድርጊልኝ ብላ ትእዛዙ 25 ጣሳ ነው። እዚህ ጋር 5 ጣሳ ቀንሼ ለብቻው ቅመም ገዝቼለታለሁኝ። ጣሳ በ175 ብር ነው። እዚህ ጋር ደግሞ ቡና አለ። ቡና ጣሳ በ650 ብር። እዚህ ጋር 3 ሊትር ዘይት አለች በ1300 ብር ነው ቀጭኑ። እዚህ ጋር ፓስታ 100 ብር ነው። እዚህ ጋር ደግሞ ቅቤ ለእናቴ ግዢልኝ ብላኝ 2 እንክብክብ ቅቤ ንጹህ ቅቤ አንዱ በ200 አንዱ በ240 ገዝቼላታለሁኝ። እዚህ ጋር ደግሞ ተምር አለ። ተምር ካርቶኑ 2550 ነው የገዛሁት። እኛ ጋር 2600 ነበረ ወርጌሳ ማለት ነው። ያው እዚህ ጋር ትንሽ ቀንስ አድርጓል። እዚህ ጋር ምስር አለኝ። ምስር ያው አይታችሁኛል 3 ጣሳ ሰፍሬላታለሁኝ። እዚህ ጋር ደግሞ ጸጉር ማስያዣውን ትናንሽ በ10 ብር እንደዚህ ጨምሬላታለሁ በ100 ብር ማለት ነው። አጠቃላይ ያው እህቷም ደስ እንዲላት ለትንሽዬ ልጅ ስለሆነ ደስ ይላቸዋል እንደዚህ ጸጉር ማስያዣ ምናምን ሲያው ትናንሾቹ ልጆች። እዚህ ጋር ምስር አለ። ምስር በ150 ብር 5 ጣሳ ገዝቼላታለሁኝ። ስኳር በ260 ነው። 280 ገብቶ ነበር። በ260 5 ጣሳ ገዝቼላታለሁ። እዚህ 10 ጣሳ ገብስ ቆሎ በ100 ብር ገዝቼላታለሁ። የሾርባው ገብስ ግን በ110 ብር ነው ማለት ነው። እዚህ ጋር በርበሪ 2 ኪሎ ነው ለብቻ የሚቆጠረው። ቅመሙንም ገዝቼለታለሁ። 2 ጣሳ ሚጥሚጣ አለው። ሚጥሚጣው በ350 ብር ነው። እዚህ ጋር ተምሩን ለሁለት አካፍየው ነው ማለት ነው። ካርቶኑን ተምር ነግሬያቸዋለሁ። አንዱ ሀባ 400 ብር ናት። ባቄላው ይሄ 20 ጣሳ ነው። 5 ጣሳ ለብቻ አድርጌላታለሁኝ በ175 ብር ማለት ነው። 190 ነበረ አሁን ቀነስ አድርጓል። እዚህ ጋር በርበሪ ነው። ያው በርበሪ ኪሎ በ650 ከኮምቦልቻ ነው ያስመጣሁላት። 10 ኪሎ ነው ይሄ ኬሻው። 2 ኪሎ በፌስታሉ ቀንሼዋለሁኝ። ሌላው ቀጭኑ ዘይት 5 ሊትር ካዶ 2150 ብር ገዝቻለሁኝ። እዚህ ጋር ከላይ ሆኖብኝ ያላመጣሁት ዱቄት አለ ለብቻ አሳያችኋለሁኝ። ዱቄት 25 ኪሎ አዛለች ከመጋዘኑ ስለነበር ለብቻ ነው የቀረጽኩት። ብቻ 25 ኪሎ ዱቄት 2700 ብር ማለት ነው። እነዚህን እቃዎች ለብቻ ያለችኝን ለብቻ እንደዚህ እየቆጣጠርኩ ነበር። በነገራችን ላይ አያስቅም። ሰፈሩ ምናምን ከገበያው መውጫ አካባቢ ነው። ልክ እዩ እንደዚህ ቁሽሽሽ አድርገውታል። ወደ ጭሳ የሚሄድ እቃም ስለነበር ወደ ታች አምጥቼ ነበር እንደዚህ እንትን ያልኩት የቆጣጠርኩት ምናምን። ያው እዛ ላይ ለቀርጽ ስል ምናምን ሰው ብዙ እንዳይገባብኝ ሰዎችን እንዳልቀርጽ በሚል ገንጠል አድርጌ ወደዚህ አንጥቼው ነበር እና ቦታው እንደምታዩት ነው። ለይታ ይደብራል። እንግዲህ ያው ይቅርታ ለቦታው ጽዳት ማለት ነው ውዶችዬ። እና እንደዚህ ቆጣጥሬ አድርሼላታለሁኝ። የረመዳን አስቤዛ ማዘዝ የምትፈልጉ ካላችሁ ለቤተሰቦቻችሁ የትም ቦታ አደርሳለሁኝ ኢንሻአላህ። እና አንዳንድ ሰዎች ደግሞ ሱቅ እንዳለኝ
መስሏችሁ የምትጠይቁኝ እኔ ሱቅ የለኝም። እኔ አማና ነው የምሰራው፣ መልእክተኛ ነኝ ማለት ነው። ገበያ ላይ ዙሬ እቃውን ጠይቄ ባለው አየር አስቀንሼ ተከራክሬ እቃቸውን እገዛዛለሁኝ። ከዛ ወደ ቤተሰቦቻቸው አደርሳለሁኝ ማለት ነው። የጉልበቴን ሂሳብ እቀበላለሁኝ። ከእቃ የማገኘው ነገር የለኝም። 5-10 ትርፍ ማገኘው ነገር የለኝም። ባለው አየር ተከራክሬ ገዛላችኋለሁ። እንግዲህ ይሄን ለማሳወቅ ነው። የመጣችሁ ሱቅ አለሽ ወይ ስንት ነው ምናምን እያላችሁ የምትጠይቁኝ ማለት ነው። እና ስራዬ አድራሽ ነኝ፣ መልእክተኛ ነኝ እላችኋለሁ። አማና ነው የምሰራው። አላህ ይጨመርበት፣ አማናዬን እምወጣ ያድርገኝ። 30,000 የፈጀ የሮመዳን አስቤዛ የእህታችን ወደ ጭሳ የላኩት ይሄንን ይመስላል። እንግዲህ ወደ ምክሬ ልግባና ከውጭ ሀገር ወደ ኢትዮጵያ መግባት ስታስቡ በእነዚህ 3 ወራቶች ባትገቡ ብዬ እመክራለሁኝ። ምክንያቱም በሰሞኑ የመጡ እህቶች የማውቃቸው ነበሩና በጣም ተማረው በጣም ምርር አንዷ ጭራሽ በቃ እኔ ተመልሼ ወደ ስደት እሄዳለሁኝ ምክንያቱም የያዝኩት ብር እያለቀ ነው ልሰራበት ያሰብኩት ብላ በጣም እስከምትማረር ድረስና ለእህቶቼ ይጠቅማቸዋል ብዬ ስላሰብኩ ነው ይዤላችሁ የመጣሁት። በእነዚህ በጠር ከታህሳስ መጨረሻ አካባቢ ጀምራችሁ ጠር፣ የካቲት፣ መጋቢት እነዚህ ወራቶች በጣም ድግስ ሰርግ የሚበዛበት ወራቶች ናቸውና ከውጭ ስትመጡ የመጀመሪያ ስትመጡ ወላሂ ነው የምላችሁ በቃ 200 ብር 300 ብር ስትሰጡ እንኳን ማለት ነው እንዴ ከውጭ መታ ይችን ብር ናት ብላ ጣለችልን ነው የምትባሉት። እመኑኝ እኔ ማለቴ ለእናንተ ከማዘር ነው። እኔ የገባሁ ሰሞንም እንደዚህ ነበር የገባሁትና በቃ የከሌ ልጅን ጥራት የከሌ ጓደኛ የከሌ እህት ምናምን እየተባላችሁ ማንም በየሰርጉ ይጠራችኋል። እና አንዷ እህቴ አንደኛዋ የተማረረችበት ነገር በአንድ ቀን አለች 4 ሰርግ ተጠራሁኝ አለች። ከአንደኛው ሰርግ 1000 ብር ነው የከፈልኩት አለችኝ። ለምን በቃ የሰው እንትን አረ እንደዚህ ይልሻል፣ አረ ይችን ብር ሰጠች ብለው ነው በቃ እንትን ይሉልሻል ምናምን በቃ ማናናቅ። ለምን ከውጭ መታችኋልና እዛ ሰርግ ላይ መስጠት ያለባችሁ በዛ ያለ ብር ነው ውዶች። ገና ስንመጣ ደግሞ እኛ ገና አዲስ ፍሬሽ ገና ሁነን በቃ ገንዘባችን የሚያልቅ አይመስለንም። ለዛም መስጠት አስቡት። በጠር ወር ከዛ የካቲት አካባቢ ወደ መጋቢት እንደዚህ የምትገቡ ከሆነ ብራችሁን በየሰርጉ በተለይ የገጠር ልጆች ከሆናችሁ ተጠንቀቁበት ይሄን ጉዳይ ማለት ነው። ከገባችሁ ወደ ሰኔ ግንቦት አካባቢ ላይ ሰኔ አካባቢ ላይ ግቡ። ከዛ ያው ወራቶች እንትን ካሉ በኋላ ቀጣዩ ጥር ምናምን እስከሚመጣ ድረስ እናንተ አገሪቱን በቃ አዳፕት ታደርጋላችሁ። በቃ ትለማመዷታላችሁ። እንዴት ብር ሴቭ ማድረግ እንዳለባችሁ ታውቁታላችሁ። ከገባችሁ በኋላ ችግር የለውም። ያኔ መቼም በየአመቱ እነዚህ ወራቶች ይመጣሉ አይደለ? ግን እናንተ ያን ነገር ያን ድግስ ምናምን በቃ ሴቭ እያደረጋችሁ ብራችሁን እንደዚህ በደንብ ማትረጩ እስከምትሆኑ ድረስ ይችን እስከምታውቋት እስከሚገባችሁ ብር አያያዝ እስከዛ ድረስ በእነዚህ ወራቶች ባትገቡ ብዬ ነው እንደ እህትነት ምክሬ የምሰጣችሁ። ወላሂ በቃ በጣም ነው በየሄዳችሁበት ሰርግ በቀን ሁላ ከምን 4 ብቻ 5-6 ሰርግ ራሱ በቀን የምትጠሩበት ጊዜ አለ። በቃ እሁድ ቀን ነው ሰርግ የሚደረገው ወይ ሐሙስ ቀን ነው። በዛ ሰዓት ተደራራቢ ሰርጎች አሉ። ደግሞ የምታውቋቸው ሰዎች ሊሆኑ ይችላሉ። ዘመድ አዝማድ ምናምን ነገር ልትሆኑ ትችላላችሁ። ከዛ ትጠራላችሁ። ምናልባት 200 ብር ምናምን መስጠት ሊደብራችሁ ይችላል። 300 ብር እስኪ ሊጨምር 500 ብር 1000 ብር እያላችሁ ታስመዘግባላችሁ። ያው ይሉንታም ስለሚይዛችሁ ሰውም ያው ከጎናችሁ ያለ ሰው ስለሚገፋፋችሁ በቃ ይሉንታ ይዘናል። ገና ስንመጣ ስሜቱን አሁን ላይ ይገባችሁ ይችላል፣ ግን ስትገቡ ታውቁታላችሁ። ስለዚህ ብትሰሙኝ ይሻላል። እኔ ደግሞ ለእናንተ ብዬ ነው እንጂ ምናልባትም እኮ ይሄ ምክሬ ያኔ ለአንዳንድ ሰዎች ምናልባት ደስ ላይላቸው ሊያስቆጣም ይችል ይሆናል። ግን ለምን እኛ አረብ ሀገር ለፍተን ሽንት ቤት አጥበን ገንዘብ ይዘን እንሰራበታለን ብለን ይዘን እዚህ ጋር መተን ስናበቃ እንደገና በየድግሱ ለምን እናወጣለን ገንዘባችን? እንዴ እነሱ ስለተጋቡ እነሱ ስለደገሱ እኛ ምን ቤት ነን? በቃ ብራችን እዛም ምንረጨው እና ብሪቱ እንዴት እንደመጣች እንዴት ሰርተን እንቅልፋተን እንዳመጣናት አስበን ይሄንን ወራት ያው መግባታችሁን ብታስቡበት ይሻላል። ምን ትላላችሁ እናንተስ? በዚህ በኩል ያጋጠማችሁ ነገር ካለ ኮሜንታተሮች ኢትዮጵያ ገብታችሁ በዚህ ወራቶች ገብታችሁ የምታውቁ ካላችሁ ከኔ በተጨማሪ ምክር ካላችሁ ያው ብታግዙኝና ብትጨምሩበት
እላለሁኝ። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የረመዳን አስቤዛ ማዘዝ አትርሱ። አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በቀጣይ ተመልሼ እስከምጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።